How's it going? It's going great. All right. So, የባለፈው lesson እንዴት ነው? Was it nice? ገብቶሻል በደንብ? It was really nice actually. Again, I'm still confused to some extent actually. Okay. ምንድነው መሰለህ happen ያደረገው I was really motivated እና ከዛ sentenceዎችን መስራት ጀመርኩኝ። ከዛ ለምን ከራሴ ያው ከራሴ ይነሳ ጥሩ ነው በሚለው ከራሴ መስራት ጀምር ስለ ራሴ መግለጽ ጀምር I am smart አልኩኝ ለምሳሌ I am smart I am ልዕልት አልኩኝና ግን ባለፈው ተስተምረኝ ማሰሪያ የሌለው ሰንተንስ የለም አልከኝ I am ስል ግን ምንም ማሰሪያ የለምና እንዴት እንደሆነ All right, that's it's a beautiful question that most people are confused with, all right? ብዙ ሰው አሁን ግራ የሚጋባው ምንድነው? አሁን ሰው የጠየቀችኝ ምንድነው? I am smart ምንድነኝ ነው? Smart ጎበዝ ነኝ ነው አይደለ? I am smart በባለፈው ስናገር a verb ምንድነው ብያለሁ? refers to either an action or a state ብያለሁ። action ያልክ ነበር ይመስል አይደለም አስተምራለሁ። action or ምንን የሚያሳይ state በልሲ either an action or a state ምንድነው? አክሽኑን የሚያሳይ ድርጊቱን የሚያሳይ ወይ መሆኑ ማን ነው ማለት የመሆን ግሱ ማን ነው ማለት I am ስቴ am ነው አይደለ? ነኝ ነው እያልሻለሽ I'm smart am ልል am የሚለው ራሱ ግስ ነው verb ነው ታዲያ ምን አልና አሁን ቆይ what's a verb? A verb refers to verb ምንድነው ብለናል ማለት ነው ግስ ነው ግስ ማለት ደግሞ ምን ማለት ነው ማሰሪያ አንቀጽ ማለት በሌላ ምንን ይዟል ብያለሁ ወይ መሆንን ይዟል አይደለም ወይ ማድረግን ይዟል ወይ መኖርን ይዟል እየተጋባን ነው አይደለ ስለዚህ በነገራችን ላይ በእንግሊዝኛ ብቻ ሳይሆን በማንኛውም ቋንቋ ውስጥ ልዕልት ሶስት ነገሮችን በጣም በቀላሉ እንግሊዝኛ መናገር ከፈለጋችሁ እነዚህ ሶስት ነገሮችን በደንብ እንትማት አለባችሁ የመጀመሪያው ነኝ አይደለሁም ነው መጀመሪያ እንግሊዝኛ ነኝ አይደለሁም ሁለተኛው አደርጋለሁ አላደርግም ኦኬ አደርጋለሁ አላደርግም አድርጌ ነበር ምናምን ያው ፓስት ሲሆን እሱ ነው አደርጋለሁ አላደርግም ሶስተኛው አለኝ የለኝም ከዚህ ውጪ ያለው ነገር የለም ሌላ ነገር እየጨማመርን ነው ምን ሄደው እንጂ ስለዚህ ቋንቋ ሶስት ነገሮች ላይ በጣም ማድረግ አለባችሁ ስለ verb ስታጠኑ ስለ ግስ ስታጠኑ ቋንቋ ላይ ነኝም ትላላችሁ አይደለሁም እንላለን ምን አደርጋለሁ ላለው አላደርግም ላለው ኔጌቲቭ እሺ ከዛ ምን አለ ማለት ነው አለኝ ላለው የለኝም ላለው እነዚህን ቴንሶችን በመቀየር ፊውቸር ሲሆኑ ምናምን እናረጋው ሌላ ጉዳይ ነው ማለት ነው ስንመጣበታል ኢንፍሌክሽን ቋንቋ ከነዚህ ያልፍ ሜት ከሶስቱ ማለት ነው ሶስቱ ላይ በጣም ጥንቃቄ ስለዚህ ዛሬ አሁን በጥያቄሽ መሰረት ምን እናያለን ማለት ነው የመሆን ግስ የሚለው እናያለን የመሆን ግስ verb to be የሚባሉትን ማለት ነው ኦኬ verb to be ኦኬ የመሆን ግስ እሺ በጣም ጥሩ ቅድም አሁን am smart አልሽ መሆንሽን እኔ እንዲህ ነኝ ብለሽ ስትናገሪ ስለዚህ verb to be ምን ሲያስከትል adjective ሲያስከትል ሌላ አረፍተ ነገር እስቲ እኔ ሀብታም ነኝ በይኝ እስቲ I am rich or wealthy I'm rich but there's a difference between rich and wealthy sure yeah all right I'm wealthy በይኝ I'm wealthy ባለጸጋ ነኝ አልሽ አይደል I'm wealthy say it again I'm wealthy very rich ማለት በሌላ አባባል ስለዚህ ባለጸጋ ነኝ አልሽ I'm wealthy በጣም መሆንሽን ነው እየተናገርሻለሁ ድርጊት አለ እንደዚህ ጋር አለ ድርጊት መሆን እንዳልከኝ ከሆነ መሆን ነው አምራሱ verb ነው it's a verb ምን አይነት verb ነው verb to be ነው ነኝ የሚለው ስለሆነ ማሰሪያ አንቀጽ verb to be ነው I am የሆንሽው ነገር ስትናገሪ ለምሳሌ አንቺ አሁን ያለሽው ኢትዮጵያ ውስጥ ነኝ በስቲ I am in Ethiopia ቦታሽንም ስትናገሪ መሆንሽን ማለት ነው እየተግባባ ነው I am in Ethiopia all right እንደዚህ ነኝ ያልሽ ስለዚህ መሆናችሁን ያላችሁበትን ቦታ ስትናገሩ I am ብላችሁ ያላችሁበት ቦታ I am ብላችሁ ባህሪያችሁን ትናገራላችሁ ባህሪ እስቲ አንቺን ፐርሰናሊቲ ባህሪሽን ንገሪኝ እስቲ ስብናሽን እኔ ተንከባካቢ ነኝ I'm caring ለሰው ተንከባካቢ ነኝ I'm caring say again I'm caring መሆንሽን አለ የተናገርሽኝ ስለ መሆንሽ ደግሞ የሚያወራው ማለት ነው am የሚለው ነው I'm caring I'm caring በጣም ጥሩ I'm caring okay ለምሳሌ አንድ ሰው አምስት የሌለኝ ደሃ ነኝ ሲል I'm penniless ይላል say again I'm penniless penny ማለት 5 ሳንቲም penny አይደል penniless አምስት የሌለኝ ደሃ ነኝ ሲል ምንድነው የሚለው I'm penniless መሆኑን ደሃ መሆኑን እየተናገረ ነው ማለት ነው is that okay sure. I am sociable ተግባቢ ነኝ I'm friendly እያለ ሲናገር መሆኑን ባህሪውን ይናገራል እንደገና አስተማሪ ነኝ ሲል ምን አለው I'm a teacher right ፕሮፌሽኔንም ስናገር ማለት ነው አይደለም እንዴ ኢትዮጵያዊ ነኝ ሲል ምን አለው
I am Ethiopian or I'm an Ethiopian yes or no ስለዚህ ኢትዮጵያዊ ነኝ ስል ማለት ነው ስለዚህ መሆኔ ስናገር I am እላለሁ I am እሺ ያልሆንኩትን ነገር ስናገርስ አይደለሁም ስልስ ያልሆንኩበትን ነገር I am not አንዱስ እዚህ ጋር የት ነው where is the verb here I am not still am ነው አሁን ናትማ ፍራሹ ነው ያፈረስኩት ነው እንጂ am not ሌላ ግስ እየጨመርሽ አይደለም am not በሲ I'm not አይደለሁም አይደል I'm not እሺ ለምሳሌ አንቺ ለምንድነው አርፋጅ መቶኝ ብለሽ ኧረ እኔ አርፋጅ አይደለሁም ስትይ I'm not a late comer yeah I'm not late በሲ I'm not late say it again I'm not late okay እሺ አንቺ ለምንድነው ኔጌቲቭ መቶኝው ግን ብለሽ ኧረ እኔ ኔጌቲቭ አይደለሁም ስትይ I'm not negative አለችኝ አሁን I'm not negative right አለመሆንሽን ስትናገሪ hey are you Meron አልኩሽ Meron ነሽ እንዴ አልኩ no I'm not late I'm not Meron I'm late Meron አለችኝ Meron አይደለሁም right I'm not Meron ያልሆንሽውን ነገር I'm not ትያለሽ ማለት ነው እንዴ በጣም ሀብታም ነሽ እንዴ አልኩሻል I'm not wealthy say I'm not wealthy አለችኝ አለመሆንሽን ስትናገሪ I'm not መቼ አሁን አለመሆንሽን ስትናገሪ በነገራችን ላይ በመጨረሻ ላይ ዋይት ቦርድ ላይ ወጥቼ ስለማብራራ እንደ ማጠቃለያ ነገር ጥያቄዎችም ይሰጣሉ እንደተለመደው ስለዚህ ያኔን በደንብ ይገባሻል ተስፋ አደርጋለሁ ማለት ነው I'm not okay that's very good አለመሆንሽን አይደል እሺ ራስሽን ደግሞ እኔ እንዲህ ነኝ እንዴ ስትጠይቂ ለምሳሌ እንዴ ገንዘብ ስጭኝ አልኩሽ አሁንም ነገ ስጭኝ አልኩ ሀብታም ነኝ እንዴ እኔ ምናምን ነገር እስቲ ራስሽን ስትጠይቂ ምን እንደምታረጊው ማቀየር ነው የሚሆነው ማለት ነው I am የነበረው am I ጎበዝ ቦታ ማቀየር አሁን ኖርማል አረፍተ ስንከሰራ ምን አለ ቅድም am smart አልሽኝ ምሳሌ am smart በስቲ am smart I ጎበዝ ነኝ አልሽ አይደለ ጎበዝ ነኝ እንዴ በስቲ am I smart ቦታ I am የነበረው ቦታ አስተቀየሯት am I smart በስቲ am I smart ጥያቄ ምልክት ማለት am I smart saying am I smart እሺ ስለዚህ እዚች ጋር እንደጥያቄ ሙሉ አፊርሜሽን ይሄ ሙሉ ሰንተንስ ሰራ መጀመሪያ የሚቀድመው ባለቤት ነው ማለት ነው I am አልሽ መጀመሪያ ስታዘዋውሪ ግን ይዘዋወራል verb to be መጀመሪያ ይመጣል ስለዚህ am I smart አልሽ አይደል am I smart በሲ am I smart ሀብታም ነኝ እንዴ am I wealthy በጣም ሀብታም ነኝ am I wealthy ሰድገን am I wealthy ለምን እንደዚህ ምትሆኝ ብልሽ እኔ ግን ቆይ ኔጌቲቭ ሐሳቢ ኔጌቲቭ ነኝ እንዴ በይንስቴ am I negative thinker ሰድገን am I a negative thinker ዲኔ በጣም ጠማማ የሆነ አሉት አስተሳሰብ ያለኝ ነኝ እንዴ ስትይ ነው ማለት ነው am I a negative thinker ሰድገን am I a negative thinker okay አንቺ እኮ አስተማሪ ነሽ ብለሽ እኔ አስተማሪ ነኝ እንዴ am I a teacher right ነኝ ወይ ብለሽ ለራሳችሁ ስትጠይቁ ማለት ነው እሺ ከዛስ የተጋባ ነው አይደል እኔ ግን ተግባቢ ነኝ በይስ am I friendly እንዴ አይናፋር ነኝ እንዴ በይስ am I shy ነኝ ወይ ስመልስልሽ አዎ ነሽ ለዛው ቮካብላሪ ለምን am I shy ድንጉጥ ነኝ እንዴ ፈሪ ነኝ ድንጉጥ ነኝ በይስ am I timid means very shy ማለት ነው timid T-I-M-I-D am I timid በይስ say it again am I timid የተገባናል all right በጣም ጥሩ ተግባተናል ግን አሁን በጣም so beautiful በዛው ቮካብላሪ አዳዲስ ነገር እየተማርሽ ስለሆነ timid rich wealthy caring that's so beautiful አሁን ተግባብተናል አይደል so beautiful ስለዚህ አምን አይተናል እሷ እንዲህ ነች ኦኬ እሺ እሷ ስትይ ሺ እንላለን ሺ መሆን ምንድነው ብዬሻለሁ verb to be መሆን ነው ሺ ቢኮ አንድ አባት ነው ፋሚሊ ነው በውስጡስ ምን ሜምበሮች አሉት ቢ በስቲ መሆን ነው በውስጡ ማን አለ በውስጡ ያሉት ናቸው is are am እሺ was where ኦኬ እነዚህ በውስጡ ምንድናቸው ማለት ነው ልጆቹ ናቸው ማለት ነው የመሆንን የሚያሳዩ የቢ verbs ናቸው ቢ ዋናው ነው በስሩ እነዚህ ያሉት ማለት ልጆቹ ናቸው ስለዚህ እዚህ ጋር ልሆን የምችለውን እዚህ ጋር አከታለሁ ማለት ነው ወይ ማንነቴ exactly እንደገባኝ ወይ ማንነቴ ነው አሁን ለምሳሌ እኔ ለእልት ነኝ ምናምን ስል ማንነትን አሳያለሁ ወይ ስራሽን ባህሪሽን ማንነትሽን ስራዬን ስለዚህ ሶስት ነገር እዚህ ጋር አስገባለሁ ያለሽበትን ቦታ አይደንቲቲ ስታተስ ፐርሰናሊቲ ፕሌስሽን ለመግለጽ ቦታ ቦታውን ለመግለጽ እሺ እሷ እንዲህ ናት ስልሽ
she is ከዚህ ስመርጥ she is ነው ካሉ ፋሚሊዎች she is ናት አይደል she is smart she is smart say it again she is smart she's smart okay አቃጣሪ ናት በይስ she is snitch she is a snitch she is a snitch snitch ግን ስፔሊንጓን ከነገርሽኝ s n i t c h come on S-N-I-T-C-H snitch ማለት አቃጣሪ ማለት she is a snitch በሲ she is a snitch ምንድነች አቃጣሪ ነች እንደገና ደግሞ ምን ማለት ነው she is እሺ በእንግሊዝኛ አይጥ ምንድነው rat አይደለ she is a rat በሲ she is a rat አይጥ ናት ሳይሆን አቃጣሪ ናት ማትታመናት she is a rat she is a rat አሁን አይጥ ለምሳሌ ሰው በሌለበት አልምትመጣው she's a rat okay say she's a rat okay ስለዚህ ምንድነች አቃጣሪ ነች she's a rat say it again she's a rat ካልኩኝ አቃጣሪ ስለዚህ መሆኗን እየተናገርኩ ነው አለ መሆኗን ደግሞ ሳወራ she's not ደግሞ ናት ነው የምጨምረው ናት ለሁሉም ናት ነው she's not በስቲ she's not ከቴስቲ ለምሳሌ አሁን honest ታማኝ አይደለችም በስቲ she is not loyal she is not loyal ምን አይደለችም ታማኝ አይደለችም she's not loyal ምን አይደለችም ታማኝ loyal ማለት ታማኝ ነው አይደል she's not loyal very good እሷ ምን አይደለችም አንባቢ አይደለችም በጊዜ she is not a reader say she's not a reader say it again she's not a reader ጥሩ ሚስት አይደለችም በጊዜ she's not a good wife say it again or my wifey material አይደለችም she's not a good wife say it again she's not a good wife ሚስት አይደለችም ያልሽ ነው አለ መሆኗን she's not እሱ ስትይስ በእንግሊዝኛ he እሺ እሱ ነው ስትይስ he is እንደተለመደው አይደል አሁን he is እሱ ነው አልሽኝ አይደል he is ብለሽ ንገሪኝ እስቲ ለምሳሌ ደስተኛ ነው he's happy እስቲ happy ውጪ እስቲ happy ሰለቸን እኮ ይላል ሌላ ስንት he's generous እሺ ለጋስ ነው he's generous አይደል ደስተኛ ነው ከhappy ውጪና በሌላ vocabulary he is satisfied እሱ ረክቷል ነው አይደል he is basically delighted spelling ከነገርሽ እነግርሃለሁ D E L I G H T E D D-E-L-I-G-H-T-E-D he's delighted ደስ ብሎታል he's delighted he's pleased አይደለ ደስተኛ ነው የሰው ነው ስለዚህ ደስተኛ ነው እንደዚህ ያልሽኝ okay that's so beautiful okay very good አተራማሽ ነው በእኝ እስቲ አተራማሽ ሴት አተራማሽ እሺ ሴት በእንግሊዝኛ ምንድነው woman okay አይሆነ ነገር ጨምሪበት he's a womanizer He is a womanizer say it again he's a womanizer ምን ማለት ነው womanizer ሴት አተራማሽ ማለት ነው I-Z-E-R ጨምራ woman የሚለውን ጽፈሽ I-Z-E-R womanizer በሲ ሴት አተራማሽ ነው all right okay በጣም ጥሩ ስለዚህ ምንድነው ማለት ነው መሆኑን አለ መሆኑን ስትናገር he is እሱ ነው አይደለም he's not okay ተናገርሽ ከዛ በኋላ ደግሞ ምን አለ you they ብለሽ ደግሞ you they እሺ ጻፊልኛል you they ይሳለቀ በቃ እሱ ጨርስ ቆይ ሂና ሺ ነው እሺ you they it's ቆይ እንመጣበታለን you they ሌላስ you they we ምን ማለት ነው you ስትይ አንተ አንቺ እናንተ ነው አይደል they ስትይ እነሱ we እኛ እቺ ደግሞ are ሶስቱ are ይወስዳሉ ማለት ነው we are you are ምንድነው ነሽ ናችሁ ሶስት ትርጉም ስላለው ማለት ነው okay they are ናቸው we are none okay እንደዚህ ብለን ለምሳሌ እኛ ጓደኛሞች ነን በስቲ we are friends right say it again we are friends እሺ እኛ ቤተሰቦች ነን በእንግሊዝ we are family right okay በጣም ጥሩ እኛ እንደገና ደግሞ ምንድነው ለምሳሌ አሁን እኛ መልካም ነን ስትይስ we are kind ደጎች ነን አይደል መሆንሽን እየተናገርሽ ነው ማለት መሆናቸው እሺ we ነው we እሺ they ስትይስ እነሱ እንዲህ ናቸው እሺ they እነሱ እንዲህ ናቸው እነሱ እኮ እንደዚህ ናቸው እነሱ እንዲህ ናቸው እነሱ እኮ በጣም ሀብታሞች ናቸው እነሱ እኮ ደጎች ናቸው እነሱ እኮ በጣም በቃ ቀናተኛ ናቸው they are jealous ቀናተኞች ናቸው እነሱ እኮ በእኔ ይቀናሉ they are jealous
they are jealous of me. Say it again. They are jealous of me. They are jealous of me. ይተገባና እነሱ እባክህ ስስታሞች ናቸው They are greedy. They are greedy. Say they are greedy. They are greedy. ኧረ እነሱ ቋጣሪዎች ናቸው They are stingy. Say it again. They are stingy. They are stingy. They are stingy. Say it again. They are stingy. They are stingy. እነሱ ባለ ራዕይ ናቸው ራዕይ ያላቸው እነሱ They are visionary. They are visionary. Say it again. They are visionary. They are visionary. እሺ እነሱ ገንዘብ ተኮር ናቸው They are money centered. Money centered. Yeah. የተገባና አይደል እሺ አሁን they are we are you are እያልን አይተናል አይደል እሺ ይሄን ደግሞ ወደ ጥያቄ ደግሞ እነሱ ናቸው እንዴ እንደዚህ ስንል ናቸው እንዴ are they ማቀየር ቦታ በቃ ሰብጀክት እና ቨርቡን ቅድም I am ነው አማይ ብለናል አሁንም they are የነበረው are they ናቸው ወይ ኦኬ እንደዚህ ናቸው እንዴ ምናምን ስትይ እንዲህ ነን እንዴ ስትይ are we are መጀመሪያ መጣል are we አንተ እንዲህ ነህ እንዴ በይኝ are you አንቺ እንዲህ ነሽ are you እናንተ እንዲህ ናችሁ are you ምክንያቱም you የሚለው አንተ አንቺ እናንተ የሚል ሶስት ትርጉም ስላለው ማለት ነው ሰፈር ሰውስ they are not አፍራሽ ሲሆን ደግሞ እነሱ አይደሉም ስትይ they are not እሺ ባለጸጎች አይደሉም they are not wealthy አይደለም እንዴ እነሱ ተንከባካቢዎች አይደሉም they are not caring ይተገባ ነው they are not caring አልሽ አይደለ በጣም አይናፋሮች አይደሉም they are not shy አይደለንም we are not አረኛ አይናፋሮች አይደለም we are not shy all right okay አንተ አይናፋር አይደለም በጊዜ you're not shy you're confident right ደግሞ are you shy ምናምን ትኛለሽ አሁን ኔጌቲቭ ሲሆን እናት መጨመር በጣም ክሊር ሆኗል ነበርኩ ስልስ ነበርኩ ነበርን ነበሩ ስልስ አሁን ደግሞ እሱ ብቻ ሳይሆን ነበርኩ አልነበርኩም አይደለ ወደፊት እሆናለሁ አልሆንም ትሆናለሽ ምናምን የሚሉ ነገር ደግሞ እስከ ጥያቄው ድረስ መልመጃ ጥያቄ እስከ ሙሉ ማብራሪያ ዋይት ቦርድ ላይ ዳይ ይላል ወደ ዋይት ቦርድ ማለት ስለዚህ ቅድም ምን ብለናል ማለት ነው ቅድም መሆን ስናወራ ነበር ልዕልቲ ጋር ማለት ነው አሁን ወደፊት የሚሆነው ሲያልፍ ምናምን ከጥያቄ ጋር በደንብ አድርጌ አስተምራችኋለሁ I want you to follow me ስለዚህ ልዕልት ቅድም ያየነው ምንድነው verb ነው verb ሆኖ ምንድን verb to be ማለት ነው ምን ማለት ነው የመሆን ግስ ማለት ነው የመሆን ግስ ኦኬ ስለዚህ ግስ ነው መሆን ነው ይሄ be የሚለውን እንዳንድ ቤተሰብ ውሰዱት እንደ እናት እንደ አባት ማለት እንደ አንድ ነገር ውሰዱትና በውስጡ ልጆች እንዳሉት ውሰዱት ማለት ነው ልጆች እንዳሉት ማን አለ ኢዝ አለ ከዛ ማን አለ አር አለ እዛ አም አለ ማለት ነው እነዚህ ሶስቱ ምን ይባላሉ present verb to be ይባላሉ present verb to be present ሆኖ ያሁን ጊዜ ማለት ነው አሁን ያለንን ጊዜ ለመናገር እኔ እንዲህ ነኝ እሷ እንዲህ ናት እነሱ እንዲህ ናቸው እነሱ እንዲህ አይደሉም እኔ እንዲህ አይደለሁም ስላሁኑ ሳወራ አሁን ያለውበትን ወይም የሌለውበትን ሁኔታ ሳወራ ማለት ነው አሁን ያለው ኦኬ ሶ ከዚህ እንደገና ደግሞ ምን አለ ማለት ነው እዚህ ጋር ማን አለ was አለ where አለ ማን አለ where አለ ማለት ነው እነዚህ ደግሞ past verb to be ይባላሉ ምን ይባላሉ past verb to be ይባላሉ ያለፍኩትን ያለፈ ለምሳሌ እኔ እንዲህ ነበርኩኝ እኔ እንዲህ አልነበርኩም እነሱ እንዲህ ነበሩ እንዲህ አልነበሩም ነበሩ ስል አልነበሩም ስል የምጠቀምበት ማንና ማን ነው ማለት ነው ወስና where ነው ማለት ነው ይሄ ያለፈ ነው ማለት ነው ኦኬ በጣም ጥሩ ጎበዞች ወደ ዋናው ትምህርት አልገባውም I just want you to follow me all right okay ስለዚህ present ላይ I am የሚለው ነኝ ስትሉ እኔ እንዲህ ነኝ ስትሉ or ባጭሩ ጽፋት am ትላላችሁ ነኝ am በስቲ am say am spoken English ላይ በተለይ we use a contracted form አጭሩ ነው የምንጠቀመው am በስቲ am ደግሞ የበለጠ ስትረስ አድርገሽ አንጾት እንትን ብለሽ I am ትያለሽ አይደለ ለምሳሌ am ልዕልት በስቲ I am ልዕልት በስቲ ስለራስሽ ምን ሰጠሽ strength ስትሰጪው ማለት ነው ኦኬ emphasis ስትሰጪው I am ልዕልት ትያለሽ am ልዕልት it's okay ሳታካብጁ እሺ all right interesting I am ነኝ አይደለ እሺ I am not say I'm not አለመሆኔን አይደለሁም
ያልሆንሽውን ነገር ማለት ነው ስትናገሪ። ለምሳሌ ኧረ እኔ ምን አይደለሁም ስትይ፣ ለምሳሌ አሁን እኔ ድሃ አይደለሁም ስትይ ኦኬ ሌላ ድሃ ፈልጊ እንጂ ምን ሆነሽ ነው? እሺ አም ፔኒለስ በይሲ ፔኒለስ ማለት 5 ሳንቲም የሌለው ማለት ያጣ የነጣ ማለት ነው። እሺ 5 ፔኒ ምንድነው? 5 ሳንቲም ነው አይደል? ፔኒለስ በለሲ ያጣ የነጣ ማለት ነው። ኦር destitute say it again destitute say destitute all right destitute I am not destitute እየተገባ ነው። I'm not destitute very good አይደለሁም እኔ ያጣ የነጣ አይደለሁም በጣም ድሃ አይደለሁም ምናምን እያልሽ ነው ማለት ነው አለመሆንሽን ስትናገሪ። ለምሳሌ አንቺ አስቴር ነሽ ብለሽ I'm not አስቴር say አስቴር አይደለሁም ስትይ ነው። አንቺ እንደ አስተማሪ ነሽ እንደ I'm not a teacher say it again እሺ ዳክተር ነሽ እንደ I'm not a doctor አለመሆናችሁን ስትናገሩ ማለት ነው። ኦኬ ኢንትረስቲንግ። አሁን እቺን ካደረኳት እሷ እንደዚህ ስል ደግሞ ኦኬ ያለፈ ሰው ላይ ገድለነው እንዴ አይሻልም? ያለፈ ሲሆንስ ምንድነው የምትሉት? እንዲህ ነበርኩ ስትሉ I was ነበርኩኝ። እሺ ትናንት የት ነበርሽ? ፒያሳ ነበርኩ ወይ? I was at ፒያሳ specific place I was at ፒያሳ specific ሲሆን at ነው የምንለው አይደል? I was in አዲስ አበባ I was at ፒያሳ you see say it again I was at ፒያሳ ፒያሳ ነበርኩኝ አይደል? አይ ድሮ እኮ ሰነፍ ነበርኩ ወይ? I was lazy all right say it again I was lazy ሌላ lazy ፈልግ እስቲ see say it again slothful basically slothful all right say it again slothful yeah slothful and I was slothful ስንል ምንድነው በጣም ሰነፍ ነበርኩኝ እያልሽ ነው ማለት ነው። ኦኬ እሺ ዴንታቢስ ነበርኩኝ ይሄ ኬሬል I was reckless basically I was reckless say I was reckless what do you mean by reckless? Careless. What do you mean by reckless? Careless all right reckless say I was reckless say it again እንዴ በጣም ድንቁጥ ነበርኩ አይናፋር በጣም ድንቁጥ ሰው ነበር I was timid say it again I was timid speak up hey I was timid all right እንዴ በጣም ወላዋይ ነበርኩ በህይወቴ ውስጥ በጣም ወላዋይ ነበርኩ okay reluctant ወላዋይ hesitant very good okay and then I was wish-washy say wish-washy በዛው ቮካብላሪው እንድትማሪው ነው እሺ I was wish-washy በሲ I was wish-washy very good okay I was አልናረል ያልሆንሽው ነገርስ I was not አልነበርኩም I was not slothful ሰነፍ አልነበርኩም I was not reckless I was not timid እያልሽ መስራት ትችያለሽ ማለት ነው። በጣም beautiful okay ወደ ጥያቄ ስናዞረው ከዚህ እንምጣና በሲ እዚህ ማምጣት ነው እቺን እሺ እዚች አማይ በሲ ነኝ እንዴ አንቺ ግን ምን ሆነሽ ነው እንዴ? እኔ ግን ቆይ አይደለም ያጣው የነጣው ደሃ ነኝ እንዴ በኝ አማይ ፔንለስ ሰይደገ አንቺ ሰው አትጋብሽም ባክሽ ቋጣሪ ነሽ እንዴ? ቋጣሪ ነኝ እንዴ? አማይ ስቲንጂ በሲ አማይ ስቲንጂ አንቺ ለትንሹ ነገር ነው የምትገበገቢ ባክሽ ስግብግብ ነኝ እንዴ? Am I greedy? Say, am I greedy? Say, am I greedy? Greedy means sugibgib አይደል? Am I greedy? Say, am I greedy? I think I am generous. Am I greedy? Yes or no? Interesting. ስለዚህ እንደ አዚ ስለዚህ am I እቺን am አመጣታለ am I not? ወይስ እቺንም አምጫት? Am I not? All right. እቺን ሳምጫት? Aren't I? ይቻላል። was I በሲ? Was I? ነበርኩ እንዴ? አንቺ እኮ ልጅ እኮ ግን በጣም እኮ ተግባቢ ነበርሽ። ተግባቢ ነበርኩ እንዴ? Was I friendly? Was I sociable? በሲ ነበርኩ እንዴ? Yes you were. Okay. ስለዚህ was እዚህ ጋር መጣታለው ማለት ነው። ወደ ጥያቄ ኔጌቲቭ ሲሆን ራሷን መጨመር ነው። ኦኬ ነገር ግን ሰብጀክታችን ምን ከሆነ ማለት ነው she he it ከሆነ ምን አደርጋለሁ? is አደርጋለሁ። ለምሳሌ እሷ እንዲህ ነች ስል እሱ እንዲህ ነው የሆነ ነገር እንዲህ ነው ቀኑ ዛሬ እንዴት ነው? አሪፍ ነው በይስ ለሰው ላልሆነ ነገር ኢት ነው የምንጠቀመው። It's beautiful በይስ say it again it's beautiful yeah how's the day today? I was nice say it's nice how's my presentation እንዴት ነው አቀራረቤ? It's amazing it's nice ያለሽ ማለት ነው። ኢት የምትጠቀማት ምንድነው ማለት ነው? ለነገር ማለት ነው። ቀኑ እንዴት ነው ማለት ኧረ ዝናባማ ነው it's raining ፀሐያማ ነው it's sunny ነፋሻማ ነው all right ስለዚህ ስንላለን ስለዚህ እቺ ለሰው she is እሷ እንዴ ናት ስል ነው አይደል? እሷ እንዴ አይደለችም ስልስ
she is not ስል ደግሞ አይደለችም አይደለ አይደለችም አልኩኝ yes or no all right በጣም ጎበዞች he ስልስ እሱ እንዲህ ነው ስል he is እሱ እንዲህ አይደለም he is not አልኩኝ አይደለ እንዴ all right ይሄ ነው አልኩኝ እሱ እንዲህ ነው እሱ አይደለም እንደዚህ አይደለም ኦኬ ለወንድ he ስል ወንድ ነው አይደለም እንዴ ይሄን እሺ ኔጌቲቭ ሳረጋው አይደለ ጥያቄ ሲሆንስ ይሄን ማምጣት ነው እሷ እንዲህ ነች እንደበኝ እሺ በሲ እሺ እሺ is it በሲ ፀሐያማ ነው እንደ በሲ is it sunny yes it is all right and ዝናባማ ነው እንደ በሲ is it rainy is it የተጓባ ነው is it rainy በሲ it's raining okay is it rainy አስቸጋሪ ነው እንዴ is it problematic is it difficult all right yes or no sure okay ብዙ ጣውረድ አለበት እንዴ ይፈታተናል is it challenging በሲ is it challenging ስለዚህ እቺ is እዚህ ጋር ስትቀድም ምን ትሆናለች ወደ ጥያቄ ይሆናል ማለት ነው የተግባባ ነው በጣም ጥሩ አሁን ፕሬዘንት ሲሆን ይሄ አለ የኢዝ ፓስት ቴንስ ማን ነው የኢዝ እና የአር ማን ነው የአም የሐላፊ ጊዜያቸው ማን ነው was ነው እሺ she is ብለሽ ነበረች ሲሆንስ ምን ይሆናል ማለት ነው she was ይሆናል ነበር እሱ ትናንት ቀኑ እንዴት ነበር ስለ ቀኑ ከሰው ውጭ ሆነ it was nice say it again all right it was windy ነፋሻማ ነበር እሺ ደመናማ ነበር it was cloudy cloudy የሚለው ላይ ዋይ ጨምሩበት it was cloudy በሲ very good አሁን ይሄ ያለ ማለት ነው የዚህ የአር are past tense ደግሞ were ማነው were okay ስለዚህ ይሄ were አለ አይደለም እንዴ የአር past tense were very good were very good they are ያልኩትን they were yes or no okay ስለዚህ እዚህ ጋር ምን አለ ማለት ነው subject ምን ከሆነ they ከሆነ you ከሆነ we ከሆነ ስላሁኑ ሳወራ ማንን ወስዳለሁ ማለት ነው okay they ስትሉ ምንድነው እነሱ አረ you ስትሉስ ምንድነው አንተ ለወንድ አንቺ ለሴት አንድ ላይ አድርጓቸው እናንተ ይሆናል ማለት ነው ኦኬ we ስትይ እኛ ጎበዞች ስለዚህ እነሱ እንዲናቸው ስትሉ ምን ትላለች እሺ they are well they have time አንተ እንዲ ነው በሉኝ you are a teacher say again you are a teacher say you are a teacher እሺ ህልም ያለህ ምናምን ራይ ያለህ ባለ ራይ ነው በለኝ say again you are visionary say again visionary all right you're visionary aziz where we are Habasha we're Habasha ኢትዮጵያዊ ነን በልሲ we are Ethiopian yes or no all right interesting ስለዚህ እዚሽ ጋር ደግሞ ኔጌቲቭ ሳረጋት አይደለንም ምናምን ስል ምን እላለሁ ማለት are not ስላለው ማለት are not ለምሳሌ they are not እነሱ እንደዚህ አይደሉም they are not you are not በሲ say again እኔ ለምሳሌ ጧት እንደዚህ አይነት መልቲ ቫይታሚን በጧቱ 12 ሰዓት ላይ ውሰድ አንተ ዶክተር አይደለህም እኮ በይሲ you're not a doctor በሲ say it again you're not a doctor አረ መስጠት አለብሽ ለሰዎች አንቺ ለጋስ እንዴ አንተ እኮ ለጋስ አይደለም በሲ you're not generous say you're not generous ማለት ለጋስ ነው አይደለም እንዴ በጣም ጎበዞች እንደዚህ ያለ ወደ ጥያቄ ሳመጣው are they እነሱ እንዲ ናቸው እንዴ are they በሲ አንተ እንዲ ነው በሲ ቦታ ማቀየር ብቻ እሺ are you እሺ እኛ እንዲ ነን እንዴ are we ነን እንዴ ምናምን ስትይ ማለት ነው እየተገባና እንዴ እኛ ክፉዎች ነን እንዴ are we unkind say it again are we unkind ክፉ ነን እንዴ kind ማለት ደግ ነው አይደል kind ምን ነው ደግ ነው ክፉ ስትሉስ unkind አይደል እንዴ ያ ክፉዎች ነን እንዴ ምናምን are we unkind are we mean yes or no interesting that's so beautiful ስለዚህ ወደ ጥያቄ ሲዞር እሱ ይሆናል ማለት ነው እነሱ እንዲነበሩ ምናምን ስለያለፈ ሲሆን ምን እላለሁ እኛ እሺ they are ልበል ወይስ were ልበል they were አይደለም እሺ ነበርንስ እኛ we were አይደል አንተ ነበርክ ስትይስ you were አልሽኝ አይደለ እሺ ያለፈ ሲሆን ብለናል እዚህ ጋር yes or no እንደዚህ ነው እሺ ኔጌቲቭ ሳረጋው not መጨመሩ ነው እዚህ ጋር ባቆ were ከሚለው ላይ ምን መጨመር ነው were ከሚለው ላይ were not ማለት ነው ሌላ ምንም ነገር የለው እሺ ወደ ጥያቄ ሲቀይሩስ ይሄን መጀመሪያ ማንጣት ነው እሺ were they በሲ is where we where are you
እየተግባባን ነው ግን በደንብ ከገባችሁ ይሄ አጠቃላይ አሁን ፊውቸር ሲሆን ምን ይሆናል ነው ፊውቸር ሲሆን ለሁሉም ነገር ምን ትጨምራላችሁ መሰላችሁ ለሁሉም ነገር ፊውቸር ሲሆን ሁሉንም ሳብጀክት አይ ብትሉት አይ ዊል ብላችሁ እቺ ምን ታደርጋላችሁ አይ ዊል ቢ በልሲ ሰይርገን አሁን ወደፊት እንደዚህ እሆናለሁ ለምሳሌ ወደፊት ምን ሆናለሁ ስትይ ነው ፕሮፌሰር ሆናለሁ ስትይ I will be a professor yes or no እሺ ወደፊት ባለጸጋ ሆናለሁ ስትይ I will be wealthy yes or no እየተግባባን ነው አይደል ወደፊት እቺ ቢ ማለት መሆን ናት ብያቸዋለሁ አይደል መሆን ስለዚህ ዊል ወደፊት ሆናለሁ ዊል ወደፊት አይደለ እሱ ወደፊት እንዴት ሆናለች ስትይዝ she will be እሱ ወደፊት እንዲሆናል he will be እሺ ጎበዞች እሺ እነሱ ወደፊት እንዲሆናሉ they will be እኛ ወደፊት እንሆናለን ለሁሉም ሳብጀክት ለስም በለው ልዕልት will be አላዛር will be ናቲ will be አብርሃም will be ለሰውም ቢሆን ማለት ወደፊት አብርሃም እንዲሆናል ከሌ እንዲሆናል ስል will be እየጨመርኩ ሄዳለሁ እሺ ኔጌቲቭ ሲሆንሳ will not yeah want or will not be ስለዚህ የዚህ የዊል ሐላፊ ማን ነው ማለት ነው will እንትን ሐላፊ ያልኩኝ ኔጌቲቭ will not ወይ say or won't say won't but see British English like you can say won't or you can say you know won't in American accent all right understand ከዛ ምን መጨመር ነው ቢቢ ወደፊት አልሆንም እንደዚህ አልሆንም ሰነፍ አልሆንም ወደፊት በይሲ I won't be lazy yes or no I ዳልሆንም ወደፊት I won't be poor or I will not be poor እየተገባን ነው አይደለ በጣም ጥሩ ስለዚህ ይሄ ዊል ይሆናል ወደ ጥያቄ ሲሄድ ዊልን ማምጣት ነው በቃ ሌላ ምንም ትርጉም የለውም ማለት ግልጽ ነው አሁን ስለ verb to be ይሆን አሪፍ ማፕ ያላችሁ ይመስለኛል ጥያቄዎችን እሰጣላችሁ የትም እንዳትሉ አሁን ጥያቄ ልጽፍ ነው ጥያቄዎችን መልስ ላይ ትሰራላችሁ የመልሱ ደግሞ አጠቃላይ የጥያቄ መልስ ደግሞ ቴሌግራም ላይ ቪዲዮ ከታየ በኋላ ከ3 ቀን በኋላ የት ላይ ይሄዳል ማለት ነው ወደ ቴሌግራም መልስ እንለጥፋለን የቴሌግራም ሊንካችን የት ላይ ይገኛል ከቪዲዮ ዲስክሪፕሽን የተለያየ ኖት የምታገኙበት ቪዲዮ ያመለጣችሁን የምታገኙበት ስለሆነ ጆይን አድርጉት thank you for watching ስለዚህ አብራችሁ ትቆያላችሁ ማለት ነው ጥያቄ ጋር ከመሄዳችን በፊት 2 ደቂቃ ይቀረንገራል እዚሽ ጋር ቢ የምትለው ራሷ ምንድነሽ ብቻችኋለሁ መሆን አይደል ወሳኝ ነገር ለምሳሌ አሁን ጠንከር በል ስትይ ስልፈሰፈስ ብታዩኝ ምን ትላላችሁ በርታ ስትይ be strong በልሲ ምን ማለት ነው ጠንከር በል ወይም ጠንካራ ሁን ማለት ነው yes or no okay እሺ be በልሲ be brainy በልሲ ጎበዝ ሁን አይደለ ጎበዝ ሁን እያላችሁ ነው አይደል be brainy እሺ ለጋስ ሁን በሉኝ be giving ሲወጣ በሉኝ እንጂ be giving ሰጪ ሁን እያላችሁ ነው አይደል ለጋስ ሁን ስለዚህ መሆን ናት ማለት ነው አይደለ እሺ don't be በሉሲ ደግሞ don't be say don't be በሉሲ አትሁን ምን ማለት አትሁን ለምሳሌ don't be በሉሲ don't be lazy በሉሲ ምናቱን ሰነፋቱን ማለት ሰነፍ አትሁን አላችሁኝ አይደል don't be lazy እሺ ለምሳሌ ስስታማቱን በሉኝ don't be greedy በሉሲ don't be greedy ስግብግባቱን ስግብግብ አትሁን don't be greedy say don't be greedy አረባክ ወላዋያቱን don't be wish-washy wish-washy say don't be wish-washy don't be irresolute all right ወላዋያቱን ወላዋይ አትሁን okay all right don't be እሺ አረ ውሸታማቱን don't be a liar አትርሷታ አይደል don't be a liar አይደል ውሸታም አትሁን don't be okay እሺ ይተገማን okay ተጓተናል አሁን አይደል ስለዚህ አትሁን ስል እቺን እንጠቀማለን ማለት ሁን ስል ምን አለው be አትሁን don't be ለሁሉም ማለት ነው ለሁሉም በቃ ትእዛዝ እየሰጠው ነው ማለት ኮማንድ ነው ይሄ ምንድነው አረፍተ ነገሩ ኮማንድ ነው ትእዛዛዊ አረፍተ ነገር ነው ኮማንድ በሉ እስቲ ኮማንድ ይባላል ትእዛዛዊ አረፍተ ነገር ነው ይባላል ኮማንድ ሴንቴንስ ይባላል ኮማንድ ሴንቴንስ ይባላል ወደ ጥያቄው ዳይ ይላል አሁን ይሄ ገብቷችኋል አይደል ያልገባሽ ነገር አለ እንደዚህ ጋር ወደ ጥያቄው እንሄዳለን አሁን ማለት ነው
ኦልራይት አሁን ወደ ጥያቄው እንሄዳለን ማለት ነው። fill in the blanks using is are am የሚላለ ሁለተኛው ኢንስትራክሽን ምን ይላል? fill in the blanks using was and where የሚላለ ማለት ነው። ኦኬ ሶ እዚህ ጋር ያለውን አንደኛውን እሰራለሁ፣ ዘጠኙ እናንተ ትሰራላችሁ ማለት ነው። የመጀመሪያው he dash a teacher ይላል። ምንድነው ለዚህ ጋር ተሰጠን? he የሚለው አለ አይደል? ስለዚህ ማን ልበለው? በኢዝ በአርባም ብቻ ነው የተሰጣችሁ አይደለ? ስለዚህ ከሶስቱ ማን ትመርጣላችሁ? he is አይደለ? ቅድም ስላየ ማለት he is a teacher I hope ይነበባል። ሌላው በትክክል አንብባችሁ ኮሜንት ሴክሽን ላይ መልሱን ጻፉልኝ። ከዛ የተሳሳታችሁትን ደግሞ የት ላይ ታገኙታላችሁ? ቴሌግራም ሊንክ ላይ። የቴሌግራም ሊንክ የት እናስቀምጣለን ማለት ነው? ቪዲዮ ዲስክሪፕሽን ላይ እናስቀምጣለን። ቪዲዮ ዲስክሪፕሽን ስር ከዛ ሄዳችሁ ቴሌግራም ላይ መልሳችሁን ቼክ ታደርጋላችሁ። ከ3 ከ4 ቀን በኋላ መልሱ ይለቀቃል ማለት ነው። ኦኬ ወዲያው ማንለቅበት ምክንያት እናንተ እንድትሞክሩ ስለሚፈልግ ማለት ነው። Thank you for watching. This is Unique English where you can learn English uniquely. በነገራችን ላይ ይሄን ቪዲዮ ማለት ነው እንዲሻሻል የምትፈልጉት ነገር ካለ ኮሜንት መስጠታችሁን ወደኋላ አትበሉ። ከዛ በተረፈ ደግሞ ምንድነው እንግሊዘኛን ከመሰረቱ ጀምራችሁ ቅድም አሁን ለምሳሌ ቮካብለሪ በመሃል ፔንለስ ዴስቲቲዩት ምናምን ስንሰጥ የነበረው ግራመር ብቻ ሳይሆን ቮካብለሪውንም በዛው በደንብ እንድትማሩት ስለተፈለገ ነው። Thank you for watching again. Unique English is the center of excellence where you can learn English excellently. Come and join us. Bye.